በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሊባኖስ የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ ሀገረ ስብከት ስር የምትገኘው የኳታር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ግንቦት 6 እና 7 ይመረቃል። በዚሁም ዕለት ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዓን አበው ሊቃነ ጳጳሳት፣ የመንግስት አካላት፣ ጥሪ የተደረገላቸው ሊቃውንተ ቤተ ክርስቲያን በተገኙበት ምርቃቱ ይከናወናል። ይህንን የምታዩና የምትሰሙ በውስጥና በውጭ ሀገር ያላችሁ ኦርቶዶክሳውያን በሙሉ በዚህ ዕለት ተገኝታችሁ የበረከቱ ተሳታፊዎች እንድትሆኑ ሀገረ ስብከታችን ጥሪውን ያስተላልፋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት 19 አብያተ ክርስቲያናት በስሩ አሉት። ከነዚህ መካከል የኳታር ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን አንዱ ነው። በፈቃደ እግዚአብሔር በብፁዕ አባታችን ጸሎትና መንፈሳዊ ምሪት በኳታር በሚኖሩ ማህበረ ካህናት፣ ማህበረ ምእመናን እንዲሁም በመላው ዓለም ባላችሁ የቤተ ክርስቲያን ልጆች ጸሎት፣ እውቀትና ምሪት፣ የፋይናንስ እገዛ ህንፃ ቤተ ክርስቲያኑ ተሰርቶ በመጠናቀቁ ግንቦት 6 እና ግንቦት 7 ብፁዕ ቅዱስ አባታችን ብፁዓን ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናት ከሀገረ ስብከታችንና ከመላው ዓለም የተሰባሰቡ ምእመናን በተገኙበት በታላቅ ድምቀት ይከበራል። በመሆኑም ለዚህ የቤተ ክርስቲያን ምርቃት ቀን ያደረሰንን እግዚአብሔርን ለማመስገን እንዲሁም በኳታር የሚገኙ ማህበረ ምእመናንን እንኳን ደስ አላችሁ፣ ቁጥራችሁ ጥቂት ቢሆንም በአንድነታችሁ፣ በጸሎታችሁ፣ በትጋታችሁ፣ በጥንካሬያችሁ በተቀናጀ በታቀደ ጉዞ በመሄዳችሁ ከሁሉም በላይ ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ የሚሰጡትን አባታዊ መመሪያ በመፈጸም ይህን ህንፃ ቤተክርስቲያን ሰርታችሁ በመጨረሳችሁ እንኳን ደስ አላችሁ ብለን መርቃቸው በዕለቱ ይገባል። ስለዚህ በዕለቱ ሁላችንም እንድንገኝ ሀገረ ስብከታችን ጥሪውን ያስተላልፋል። ከዚሁ ጋር እንግዲህ ህንፃ ቤተ ክርስቲያኑ ተሰርቶ ተጠናቀቀ እንጂ ለህንፃ ቤተ ክርስቲያኑ ቀጣይ አገልግሎት የሚያስፈልጉ ልዩ ልዩ ንዋያተ ቅድሳትን ማሟላት የምእመናን ድርሻ ነው። ስለዚህ በአረቡ ዓለምም ሆነ ከአረቡ ዓለም ውጪ የምትኖሩ ኦርቶዶክሳውያን ልክ ለህንፃ ስራው ቤተ ክርስቲያን ተሻምታችሁ በረከት እንደተካፈላችሁ የቤተ ክርስቲያኑን ንዋየ ቅድሳትም በማሟላት
መንፈሳዊ በረከት እንድትሳተፉ ያው ጥሪ ማስተላለፍ እንፈልጋለን። እንግዲህ ህንጻ ቤተክርስቲያኑን ሰርቶ ለመፈጸም ብዙ ጸሎቶች፣ ብዙ ስብሰባዎች፣ ብዙ አመራራዊ ጉዞዎች ተደርገዋል። በእነዚህ ሁሉ የተሳተፋችሁትን ሀገረ ስብከታችን ያመሰግናል። ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት እንግዲህ ወደ አረቡ ዓለም በጵጵስና አገልግሎት ተሹመው ከመጡበት ጊዜ ጀምሮ በተለያዩ የአረቡ አገራት ላይ አብያተ ክርስቲያናትን እየተከሉ እስከዚህ ድረስ ደርሰናል። ስለዚህ ምስጋናችን ብፁዕ አባታችንን በአረቡ ዓለም የምትገኙ ካህናትን፣ በኳታር ህንጻ አሰሪ ኮሚቴ፣ ሰበካ ጉባኤ፣ ማህበረ ምእመናን በመላው ዓለም በልዩ ልዩ መንገድ እገዛ ያደረጋችሁትን ሁሉ በሀገረ ስብከታችን ስም ምስጋናችንን እናቀርባለን። ከዚሁ ጋር መንግስታችን በዚህ በኳታር ለምናደርገው የህንጻ ቤተ ክርስቲያን ስራ ከፍተኛ እገዛ በማድረጉ የኳታር መንግስት ቦታውን ከመፍቀድ ጀምሮ በሚያስፈልገን ነገር ሁሉ እገዛው ስላልተለየን የኢፌዴሪ መንግስትንና የኳታር መንግስት በሀገረ ስብከታችን ስም ምስጋና ማቅረብ እንወዳለን። አምላከ ቅዱሳን ለዕለቱ በሰላም በጤና እንዲያደርሰን ደግሞ የምርቃቱ መርሃ ግብር ባማረ በሰመረ ሁኔታ ተጀምሮ እንዲጠናቀቅ እግዚአብሔር እንዲረዳን ቅዱሳን በጸሎት በመልጃቸው እንዲያግዙን ሁላችሁም በጸሎት እንድትቆሙ ወደ አምላክ እንድትማጸኑ ጥያቄ እንድታቀርቡ ጥሪያችንን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተፈስሑ በእግዚአብሔር ዘረድአነ ወየብቡ ለአምላከ ያዕቆብ ንስኡ መዝሙረ ወሃቡ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ ንፍሑ ቀርነ በዕለተ ሰርቅ በእምርት ዕለት በዓልነ። በረዳን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ፣ ዝማሬውን አንሱ፣ ከበሮውንም ስጡ። ደስ የሚያሰኘውን በገና ከመሰንቆ ጋር በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ቡራኪዎት ይድረሰን፣ በረከቶት አይለየን። ክቡር አምባሳደር ፈይሰል አልይ ኢብራሂም በቀጠር፣ በየመን፣ በኢራን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር፣ ክቡራን የኢፌዴሪ ኤምባሲ ዲፕሎማቶችና የሥራ ኃላፊዎች፣ አይንተ እግዚአብሔር አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ላይካነ ምስጢር ዲያቆናት፣ ለዚህ መርሃ ግብር ማማርና መሳካት በጉልበታችሁ ተግታችሁ ያገለግላችሁ ልጆቻችን፣ ጥሪ የተደረገላችሁ በቀጠር የምትገኙ ምእመናንና ምእመናት በሙሉ እንኳን ለቀጠር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን የምርቃት በዓል ጉዞ ማብሰሪያ መርሃ ግብር
በሰላም መጣችሁ ለማለት እወዳለሁ። እንኳን በሰላም መጣችሁ። የእግዚአብሔር ፈቃድ ሆኖ በብፁዕ አባታችን አቡነ ዲሜጥሮስ የሊባኖስን የተባበሩት አረብ ኤምሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ጸሎትና ቡራኬ ግንቦት 24 ቀን 2010 ወይንም ጁን 1 2018 የመሰረት ድንጋይ በማስቀመጥ ስራውን ያስጀመሩትና ትጉሃን ልጆቻቸው በጽናት በትጋት በታማኝነት በምእመናን ልግስና በሰበካ ጉባኤውና በህንፃ ሰሪው ኮሚቴ ጥንካሬ በብፁዕነታቸው የቅርብ ክትትል ሲገነባ የቆየው የቀጠር ዱሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ግንባታው ተጠናቆ ቅዳሴ ቤቱን ለማክበር የምርቃቱን ትክክለኛ ቀን በሩቅም በቅርብም ሆናችሁ በጉጉት ለምትጠባበቁ ምእመናን ልጆቻችን በሙሉ ይህ የምርቃት ጉዞ በረሃው አበባ አወጣ ምድረ በዳውም ለክርስቶስ ታነጸ በሚል መሪ ቃል ተሰይሟል። ምክንያቱም የምንገኘው በበረሃማዋ ገነት በቀጠር ዱሃ ሲሆን ቀጠር በዘመናዊ የህንፃ ጥበብና በሰው ሰራሽ ልማት በረሃውን አልምታ አብባ ለዓለም አስደናቂ በመሆኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ይህንን የሀገሪቱን ሰላምና የስልጣኔ እድገት እንደ መልካም አጋጣሚ በመጠቀም በምእመናን ጥያቄ በብፁዕ አባታችን አቡነ ዲሜጥሮስ መልካም ፈቃድ በኢፌዴሪ ኤምባሲ ዲፕሎማሲያዊ ክትትል በሀገሪቱ ንጉሥ በሼክ ተሚም ብን አህመድ አልታኒ የቀጠር አሚር በጎ ፈቃድ ቦታው ተሰጥቶን በነጻነት አምልኮታችንን የምንፈጽምበት ታላቅ ቤተ መቅደስ ሰርተን ያጠናቀቅን በመሆኑ ነው። በዚሁ አጋጣሚ ለቀጠር መንግስትና ለኢፌዴሪ ኤምባሲ ያለኝን ታላቅ ምስጋና በቅድስት ቤተ ክርስቲያን ስም ላመሰግናቸው እወዳለሁ። ይህ ቤተ መቅደስ ታንጾ ከዚህ እንዲደርስ የደብሩ አገልጋይ ካህናት ቀላል የማይባል በዋጋ የማይተመን አስተዋጽኦ አበርክተዋል። በመከባበር ያለ ደሞዝ ለበረሃው ንዳድ ሳይበገሩ ማህሌቱና ቅዳሴው ሳይቋረጥ በታላቅ ትጋት ማገልገላቸው በቀጠር የምትኖሩ ምእመናንን በመንፈሳዊ ኃይልና በአንድነት እንድትቆሙ ጽናትና ብርታት በመሆናቸው ከትንሽ እስከ ትልቅ የዕድሜ ክልል ያላችሁ ምእመናን የወር ደሞዛችሁን ከመለገስ ጀምሮ በእንባና በላባችሁ የሥላሴን ቤተ መቅደስ ሰርታችኋል። በተጨማሪ የሰንበት ትምህርት ቤት ክፍል እንጀራ ጋግሮ ወጥ ሰርቶ አርብ ቤተ ክርስቲያን ለሚመጡ ምእመናን በማቅረብ ገቢውን ወደ ሕንፃው በማስገባት የራሳቸውን አስተዋጽኦ አበርክተዋል። እጃችን ባጠረ ካዝናችን ባዶ በሆነ ጊዜ በደረሰልን በኮሜዲያን እሸቱ መለሰ አማካኝነት የተላለፈውን ዓለም አቀፍ የገቢ ማሰባሰቢያ ጥሪ ተቀብላችሁ አሻራችሁን ያሳረፋችሁ ወገኖቻችን በሙሉ ምድራዊ ሳይሆን ሰማያዊ፣ ስጋዊ ሳይሆን መንፈሳዊ፣ ጊዜያዊ ሳይሆን ዘላለማዊ ታሪክ ሰርታችኋልና የምርቃቱን ቀን ለመስማት በመታደላችሁ እንኳን ደስ አላችሁ ለማለት እወዳለሁ። በመጨረሻም ስለ ምርቃቱ ዝግጅት የሚወጡ መረጃዎች በሙሉ ወጥነታቸውንና ቅቡልነታቸውን የጠበቁ እንዲሆኑ በቤተ ክርስቲያናችን ከተዘጋጀው የመረጃ ዴስክ መረጃዎችን እንድትወስዱ የአስመራቂ ኮሚቴ ሕዝብ ግንኙነት ክፍል በአጽንኦት ያሳስባል።
ተግባራዊም እንዲሆን መልእክታችን ነው። በረሃው አበባ አውጥቷል፣ ምድረ በዳውም ለክርስቶስ ታንጿል። ይህ የታሪክ ምዕራፍ የሁላችንም ነውና እያንዳንዳችን እኔም የዚህ ታሪክ አካል ነኝ በሚል ስሜት ለታላቁ በዓል እንድንዘጋጅ የሚያደርገን ስለሆነ በድጋሜ እንኳን ደስ አላችሁ፣ እንኳን በሰላም መጣችሁ እያልኩ ቆይታችሁ የተወደደና የሰመረ ይሁንላችሁ። አመስግኑት። በእውነት ይህችን ቀን ብዙዎች የናፈቋት ቀን ነች። ይህችን ቀን ብዙዎች የተመኟት ቀን ነች። ይህችን ቀን ብዙዎች መቼ ነው የምትደርሰው፣ መቼ ነው የምትመጣው እያሉ በጣም ብዙ ሰዎች ናፍቀው ነበረ። ነገር ግን በተለያየ ምክንያት ግማሹ በሞት፣ ግማሹ ባላሰበበት መንገድ ከዚህ ሀገር ሄዶ፣ ግማሹ ደግሞ ጊዜውን እየጨረሰ ወደ መጣበት ሀገር ተመልሷል። እኛ ግን የእግዚአብሔር አምላካችን መልካም ፈቃዱ ሆኖ ያለፉትን 26 ዓመታት የፈሰሰውን እንባ እግዚአብሔር አምላካችን ቆጥሮ የወረወርናት አንዲት ጠጠር ዛሬ እንዲህ አይነት ታላቅ ቤተክርስቲያን ሆና በቤተ ክርስቲያኒቷ ጥላ ስር ተሰብስበን ይህንን መርሃ ግብር ለማካሄድ እግዚአብሔር አበቃን። እግዚአብሔርን አመስግኑ። ደስ አላላችሁም? ኧረ አመስግኑት። አሁን ያለንበት ቦታ ለምንን አይደለም። አሁን ያለንበት ቦታ ደጅ ጠንተን አይደለም። አሁን ያለንበት ቦታ ጠብቁ ተብለን አይደለም። አሁን ያለንበት ቦታ በእውነት በጣም ያለፉትን ዘመን አንስተን የምንጨዋወትበት ጊዜ ሩቅ እንደማይሆን ሁላችንም እናውቃለን። የእግዚአብሔር ልጆች በደንብ እንጨዋወታለን። ያለፉት ጊዜያቶች ተነግረው የሚያልቁ አይደለም። ያለፉት ዘመን በእውነት የሚረሳ አይደለም። ግን የእግዚአብሔር መልካም ፈቃዱ ሆኖ እንዲህ አይነት መርሃ ግብር ለማካሄድ ሰዓታቱን ለመቆም፣ ቅዳሴን ለማስቀደስ፣ ማህሌትን ለመቆም የምንፈልገውን መርሃ ግብራችንን እንደ ጊዜያችን፣ እንደ የሰዓታችን፣ እንደ በዓላት ሁኔታችን እንድናከብር ይሄው የመጀመሪያውን ቀን በእንዲህ አይነት ክብር እግዚአብሔር ሰበሰበን። እግዚአብሔርን አመስግኑ። በእውነት ይህ እንዲሳካ ከብፁዕ አባታችን ከብፁዕ አቡነ ዲሜጥሮስ ጀምሮ አባቶቻችን ካህናት፣ የሰንበት ትምህርት ቤት ወጣቶች፣ የህንጻ አሰሪ ኮሚቴዎች፣ የሰበካ ጉባኤ አባላት፣ ምእመናንና ምእመናት፣ እናንተ የበዓል አዘጋጆች፣ ሁሉም እያንዳንዱ ማለት ነው እያንዳንዱ በእኛ ብቻ ሳይሆን በመላው ዓለም ባሉ ሰዎች ደግሞ እንባ ጭምር በተገነባ ጥላ ስር ነውና ያለነው። እግዚአብሔርን አመስግኑት። በእውነት በረሃው በሉ አበባ አወጣ፣ ምድረ በዳውም ለክርስቶስ ታነጸ። እስኪ ደግማችሁ በሉት። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ዛሬ በዚህ ቅጽረ ቤተ ክርስቲያን ውስጥ ቆመን በረሃው አበባ ወጣ ስንል ለንግግር ማጌጫ ያህል ሳይሆን ያለፍንበትን የሩብ ክፍለ ዘመን እሳት የሚመስል ፈተና የታደልነውን መለኮታዊ ተአምር በአይነ ህሊናችን እያየን እኔ እንደ መስራች እንደ አሰሪ ኮሚቴና ሰብሳቢ ይህ ጉዞ ከሰው አቅም በላይ የነበሩ ብዙ ውጣ ውረዶችን በድል የተሻገረ መሆኑን በቅርብ ሆኜ የምመሰክርበት ታላቅ ጸጋ ነው። ይህ ታሪካዊ ጉዞ የተጀመረው በየካቲት ወር
በ1992 ወይንም በኤሮፓውያን አቆጣጠር በ2000 ዓመተ ምህረት በሶስት ወንድሞች በበኩረ ምዕመናን አስፋው መለሰ፣ በልዑል ሰገድ መሸሻና በዓለማየሁ ደሊል መንፈሳዊ ጥማትና የቤት ውስጥ ጸሎት እንደነበር ብዙዎቻችሁ ታውቃላችሁ። ያ የጥቂቶች ስብስብ አድጎ በመጀመሪያው የመድኃኔዓለም መንፈሳዊ ማህበርን ቀጥሎም የጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያንን ወለደ። ዛሬ ለምናየው ግዙፍ መቅደስም መሰረት ሆነ። ጉዟችን ቀላል አልነበረም። ከትንሽ የመኖሪያ ቤት ወደ ሕፃናት ትምህርት ቤት ከዚያም ወደ ቅርጫት ኳስ መጫወቻ አዳራሾች እየተንከራተትን ስንጸልይ ዓመታትን ቆጥረናል። በተለይም የግብፅ ኮፕቲክ ቤተ ክርስቲያን አባቶቻችን ገና ተገንብቶ ባላለቀና መቀመጫ በሌለው ባዶ ቤት ውስጥ የካርቶን ቅዳጅና ወረቀት እያነጠፍን እንድንጠቀም ሲፈቅዱልን የነበረን ደስታ በቃላት የሚገለጽ አልነበረም። እነርሱ ሳይገቡበት እኛ አቧራውን እያጸዳን ውዳሴ ማርያምን እየደገምንና እየዘመርን ዓመታትን አሳልፈናል። የትዕግስታችን ግን ጽናታችን ግን ፍሬ አፍርቶ ጥር 8 ቀን 2006 ዓመተ ምህረት ጃንዋሪ 16 2014 በዚህ ሀገር አቆጣጠር እንደ ህልም የምናየውን የራሳችንን መቅደስ ለመስራት የሚያስችል ቦታ ከግብፅ ቤተ ክርስቲያን አስተዳዳሪ ከአቡነ ቤዛንቲን እጅ ተረከብን። ያንን ታሪካዊ ካርታ ከተረከብን በኋላ ቀጣዩ አርብ ደርሶ ለምዕመናን የምስራቹን እስክናበስር ድረስ የነበረው ጊዜ የጭንቀትም የደስታም ነበር። በወቅቱ የነበሩት አስተዳዳሪያችን መልአከ አርያም ቆሞስ አባ ገብረ ማርያም ነበሩ። እሳቸው ቤት ሳምንቱን ሁሉ ተሰበሰብን። እንመካከራለን፣ እንወያያለን፣ ኮሚቴ እናዋቅራለን። ይህ ባለ ብዙ ሚሊዮን ፕሮጀክት እንዴት ይሰራል? ማን ነው የሚሰራልን? ምንስ ያክላለን? በዛ ሰዓት ይህንን ጭንቀት የመለሰልን ምድራዊ ጥበባችን አይደለም፣ እሱ አልነበረም። ይልቁንስ ምንድነው ያስተማረን? ነህምያ ያለንን ነገር ታስታውሳላችሁ? ነህምያ ምን ብሎናል? የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። የሰማይ አምላክ ያከናውንልናል፣ እኛም ባሪያዎቹ ተነስተን እንሰራለን። ይህ ፍጹም እምነታዊ ቃል ስራችንን ሁሉ በዛች ሰዓት በዛች ሰከንድ ጨረሰልን። ዛሬ እናንተ የምታዩት ቤተ ክርስቲያናችን ግንባታ በእግዚአብሔር እርዳታ በምዕመናን ትጋት የተመራ ለመሆኑ ይህ የቆመው ህንፃ ምስክር ነው። በ541 ካሬ ሜትር ላይ ነው ያረፈው። እንደምታዩት ይህ መቅደስ በላሊበላ የሚገኘውን የቤተ ማርያም ውቅር ቤተ ክርስቲያን የኪነ ህንፃ ንድፍ ወይም ዲዛይን ተከትሎ የተሰራ ነው። አሁን የተቀመጥንበት ይሄ አዳራሽ 525 ካሬ ሜትር ስፋት ነው ያለው። ይህ አዳራሽ የጥምቀት ክፍልን ይዟል። ሌሎችም ሰርቪስ የሚደረግባቸው ክፍሎች አሉ። ከዚህ በላይ ያለው መሬት ላይ የአባቶች መኖሪያ አለ፣ እንግዳ መቀበያ አለ፣ የሰንበት ትምህርት ቤት አለ፣ ቤተ መጻሕፍትና ቢሮዎችንም አካቷል። ከዛ በላይ ያለው አንደኛ ፎቅ ሌላ 518 ካሬ ሜትር ሲሆን ዋናው ቤተ መቅደስና ቤተልሔም ደግሞ እዛ ይገኛሉ። በአጠቃላይ በ2040 ካሬ ሜትር ወለል ላይ ያረፈው ይህ ድንቅ ቤተ መቅደስ በሺዎች የሚቆጠሩ ምዕመናንን ለማገልገል ታሳቢ ሆኖ ማዕከል ሆኖ እንደምታዩት አበባ ሆኖ አብቧል። ለዚህ ፕሮጀክት 13.5 ሚሊዮን የካታር ሪያል ወይንም 3.7 ሚሊዮን ዶላር በጀት ተመድቦለት ነው የተሰራው። መሬቱን ስንረከብ በእጃችን ምንም ገንዘብ የለም። ምዕመናን የወር ደመወዛቸውን በመስጠትና በየዓመቱ ግማሽ ሚሊዮን ሪያል
ብናገኝ እንኳን መጨረስ በምንችል ጊዜ እንጨርሰዋለን ብለን ነው የጀመርነው። ነገር ግን በዛች ዓመት ግማሽ ሚሊዮን ብር ሳይሆን 1 ሚሊዮን ሪያል ነበር የሰበሰብነው። በዚህ የታሪክ መዝገብ ውስጥ የማይረሳ ግን አንድ ታላቅ ዕለት አለ። ስራችንን ከጀመርን በኋላ ህንፃው መገንባት ከተጀመረ በኋላ ጥቅምት 2014 ላይ ብፁዕ አባታችን እንደተለመደው ስራውን ለማየት ለመጎብኘት እንዴት ናችሁ ብለው ለመባረክ ሲመጡ በአጋጣሚ አንደኛው ወለል ኮንክሪት የሚሞላበት ቀን ነበር። በዚያ ሰዓት ብፁዕነታቸው ከደስታቸው ብዛት የተነሳ ከነክብር ልብሳቸውና ጫማቸው በሲሚንቶ እየጨቀዩ ከቀን ሰራተኞች ጋር ቧንቧውን ተሸክመው አርማታውን ሲያፈሱ ማየታችን ለእኛ ብቻ ሳይሆን እኛስ መቼስ እናውቃቸዋለን። በቦታው ለነበሩ የውጭ ሀገር ዜጎች ግን ምን አይነት እምነት ነው። ይሄ ሃይማኖት በተግባር ሲገለጥ ያየንበት ታሪካዊ ትዕይንት ቀን ነበር። ከዛ የውስጥ ልስንና የጉልላት ስራ ተጠናቆ ፈታኙ ጊዜ መጣ። ይህ ፈታኝ ጊዜ ፊኒሽንግ ይባላል። ፊኒሽንጉ ስንት ገንዘብ ነው የሚፈልገው? 8 ሚሊዮን የቀጠር ሪያል። እኛ የዛ ሰዓት ምን አለን? ምንም የለንም። እግዚአብሔር ታዲያ እሱ በፈቀደ ጊዜ ሌላ መጽናኛ ላከ። መጋቤ ሰናያት ኮሜዲያን እሸቱን ለማግኘት ያልገባንበት ቤት ያላንኳኳ ነው ደጃፍ የለም። እሱን ያቆታል የተባሉ ለሱ ይቀርባሉ የተባሉ ሰዎችን በሙሉ በተለያየ አጋጣሚ ለማግኘት ሞክረናል። ምናልባት እግዚአብሔር ከፈቀደ ከ4 እና ከ5 ዓመታት በኋላ ወረፋችሁ ሊደርስ ይችላል። በተመሳሳይ ችግር ላይ ያሉ አብያተ ክርስቲያናት ከ300 በላይ የተመዘገቡ አሉ። እናንተም እንደሌሎቹ ወረፋችሁን ጠብቃችሁ ነው ሊደርሳችሁ የሚችለው። እኛ እንዲህ ነን፣ እኛ እንደዚያ ነን፣ እሱ አይሰራም። ሌላ በዚሁ አጋጣሚ የ22 የዓለም ዋንጫ ቀጠር ስታዘጋጅ መቼም የዓለም ዋንጫን የማያይ የለም። ይህም ወንድማችን በአንድ አጋጣሚ እንደው በአካል እንኳ ባመጣ በቴሌቪዥን መስኮት ያህል ብለን ፎቶውን ለጥፈን በትልቁ ፎቶን አሰርተን ወንድማችን እሸቱ እንፈልግሃለን እባክህ ድረስልን የሚል አርማ ይዘን ስቴዲየም ውስጥ ገብተን ነበር። ባላሰብነው መንገድ ባልጠበቅነው ሁኔታ ከአንድ ወዳጁ ጋር ሆኖ ለምንድነው የፍልሰታን ጾም በተለያየ ቤተክርስቲያን ማናስቀድሰው ብሎ ቤተክርስቲያን መዞር ጀመረ። አንዲት ቤተክርስቲያንም አረብ ሀገር አለች ቀጠር የምትባል፣ ለምን አንሞክርም? እዛም ሄደን ለምን አናስቀድስም ብለው በራሳቸው ጊዜ ተነስተው መጡ ሊያስቀድሱ። መድኃኔዓለም በእግሩ አመጣው። መድኃኔዓለም አዘዘው። አየ፣ ሰማ፣ ያለቀሰም አልቅሶ ነገረው። ይህ በሆነ በሁለተኛ ወር በታኅሳስ እኛ ጨርሰናል። እናንተ ዝግጁ ከሆናችሁ በ24 ሰዓት በ14 ቀን መተን እግዚአብሔር የፈቀደልን ለማገልገል ዝግጁ ነን አሉ። በ14 ቀናት ዓለም አቀፍ የገቢ ማሰባሰቢያ ዘመቻ ከ2 ሚሊዮን ዶላር በላይ ተሰብስቦ የቆመውን ግንባታ ቀስቅሶ ለዚህ የምርቃት ብርሃን ትልቁን ድልድይ ገንብቶልናል። ህንፃውንም ጨርሰናል። አሁን ጥቂት የምንፈልገው ለንዋየ ቅድሳት ማሟላት ብቻ ነው። እንችላለን አንችልም ከእግዚአብሔር ጋር። የዛሬ 26 ዓመታት ድካማችን ፍሬ አፍርቶ በቀጠር ምድር የኢትዮጵያዊነትና የተዋህዶ እምነት መገለጫ የሆነችውን የጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ምርቃት መርሃ ግብር የምናከናውንበት ይፋዊ ቀን በብፁዕ አባታችን መልእክት ለዓለም ተበስሯል። ይህ ህንፃ የድንጋይ ክምችት አይደለም፣ የእያንዳንዳችሁ እንባ ጸሎትና ድካም ውጤት ነው። ለዚህ ስኬት ከጎናችን ለነበራችሁ ለቀጠር መንግስት፣ ለኢፌዴሪ ኤምባሲ፣
ለዲዛይነር ቪጂሲ አርፕላን፣ ለኮንትራክተሩ አልኻሊጅ ቢልዲንግ ካምፓኒ፣ ለማህበረ ካህናቱ፣ ለሰበካ ጉባኤው፣ ለሰንበት ትምህርት ቤቱ፣ ለልማት ክፍሉና ለመላው ምዕመናን በታላቅ አክብሮት ምስጋናዬን አቀርባለሁ። በረሃው አበባ አውጥቷል። ታሪኩ የሁላችንም ነው። እግዚአብሔር ይመስገን። ከሁሉ በፊት ለዛሬ ቀን ያደረሰንን ፈጣሪያችንን እንደናንተው እኔ ማመስገን እፈልጋለሁ። እንግዲህ በአካል ከኛ ጋር መገኘት ባይችሉም ብፁዕ አባታችን አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤሚሬቶች እና የመካከለኛው ምስራቅ ሊቀ ጳጳስና የቅዱስ ሲኖዶስ አባል ዛሬ በአካል ከኛ ጋር ባይገኙም በልባችን ስላሉ ይሄንንም ህንጻ ቤተ ክርስቲያን ያስጀመሩ ቅድም መጋቢ ሀብታት ነብዩ ገዛኸኝ ስለሳቸው የተናገራቸው ነገሮች ዛሬ እሳቸው ከኛ ጋር ቢኖሩ ኖሮና ይሄንን የምረቃ መርሃ ግብሩን የማስጀመሪያ ፕሮግራሙ ላይ ቢገኙ የኔም ደስታ ከፍ ያለ ነው የነበረው። በእርግጥ መልእክታቸውን አስተላልፈዋል፣ በልባችን አሉ። ስለዚህ ለሳቸው በልዩ ሁኔታ እንኳን ለዚህ ከፍተኛ ጥረት ላደረጉበት ትልቅ ፕሮጀክት እንኳን ለመረቃ መርሃ ግብሩ ማስጀመሪያ ጊዜ አደረሰዎት ማለት እፈልጋለሁ። ክቡር አባታችን መልአክ አርያም ቆሞስ አባ ሰርጸ ድንግል ገብረሃና በላይ የዚህ ካቴድራል ዋና አስተዳዳሪ፣ ሁላችሁም የዚህ የደብሩ አስተዳዳሪዎች፣ የፕሮጀክቱ አመራሮች፣ በጎ ፈቃደኞች፣ መላው በቀጠር የምትገኙ ወገኖቼ፣ የእምነቱ ተከታዮች ሁላችሁንም ከናንተም አልፎ ሁላችንንም ኢትዮጵያውያን በቀጠር የምንኖር ይሄንን ጀምሮ ላስጨረሰን ፈጣሪ ምስጋና ማቅረብ ይኖርብናል። እናንተም እንኳን ደስ አላችሁ ማለት ፈልጋለሁ። ይሄ ፕሮጀክት እንግዲህ መነሻ አለው። ኢትዮጵያ ታላቅ አገር ነች። የኢትዮጵያ ታላቅነት በታሪክ ብቻ አይደለም፣ በስልጣኔ ብቻም አይደለም። ኢትዮጵያ የሁሉም የአብርሃም እምነት ዋና ምንጭ መነሻ፣ ተቻችለው ተከባብረው በጋራ የሚኖሩባት ሀገር፣ ብቸኛ ሀገር ስለሆነች ሁላችንም ኢትዮጵያውያን በየሄድንበት ሀገር ሁሉ የእኛነታችን መገለጫ ከኢትዮጵያዊነታችን በተጨማሪ ትልቁ እምነታችን አማኞች መሆናችን፣ ስናምን ደግሞ ከልባችን በፍቅር በትብብር አንድ ላይ ሆነን በየሄድንበት ሀገር የራሳችን የእምነት ቦታ እንዲኖረን ተሰባስበን የምንረዳዳበት የቆየ ባህል ከእምነታችን የመነጨ ከሃይማኖታችን የመነጨ እሴት ባለቤቶች ስለሆንን ነው። ዛሬ ይሄንን ፕሮጀክት ስንመርቅ ወይ ደግሞ ፕሮግራሙን ስናስጀምር የዚህ ሁሉ ውጤት አንድ አካል ነው። ኢትዮጵያውያን ነፃ ህዝቦች ነን።
በራሳችን ችግራችንን ደስታችንን ጀምረን መጨረስ የምንፈልግ ህዝቦች ነን። ብንጠጋም ለተወሰነ ጊዜ ብንረዳም ግን መጨረሻ ላይ የራሳችን የሆነ ነገር እንፈጥራለን። በየሄድንበት አውሮፓን ብትሄዱ ሰሜን አሜሪካን ብትሄዱ እንግዲህ በተለያዩ የመካከለኛ ምስራቅ ሀገራቶች የምናየው ይሄንኑ ነው። ስለዚህ ይሄ ፕሮጀክት ለሁላችንም ደስ የሚያሰኝ ፕሮጀክት ነው። ግን አሁን ቅድም መጋቢ ሀብታት ነብዩ ሲናገር እንዲሁም አስፋውም ሲናገር ጥቂት ሰዎች ከጅምሩ ይሄንን ፕሮጀክት ይሄንን ህንፃ ቤተ ክርስቲያን ሲጀምሩ ለመጀመር ማሰብ ይቅርና ገና እምነቱን ለልጆቻቸው ለራሳቸው ለማድረግ ተጠግተው ሲያደርጉት የነበረው ጥረት ችግር ያጋጠማቸው ነገር ቅድም አስፋው ሲናገር ያንን ሁሉ አልፈን ዛሬ እዚህ ስንገኝ መቼም ለነሱ ሁላችንም ደስ ይለናል። ግን ለነሱ ልዩ ቦታ ስላለው በልዩ ሁኔታ ለእናንተ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። በህይወት ኖሮ ጀምረህ ጨርሰህ ውስጡ ቁጭ ብለህ ማመስገን መቻል ማለት ትልቅ እድል ስለሆነ እድለኞች ናችሁ። እንኳን ደስ አላችሁ። እንግዲህ የዛሬው ያው የደስታ መጀመሪያ ምዕራፍ ነው፣ ማብሰሪያ ምዕራፍ ነው። ይሄ የህንፃ ቤተ ክርስቲያን ፕሮጀክት የመጀመሪያ ሲታሰብ እንዴት አድርገን ነው የምንጨርሰው? ፈጣሪ ጨርሰዋል። ከኛ የሚጠበቀው ሰበብ ማድረግ ነው፣ ጥረት ማድረግ ነው። እንዳላችሁት ሁሉ እዚህ ላይ ደርሰናል። ከዚህ ቀጥሎ ያሉት መርሃ ግብሮች የደስታ መርሃ ግብሮች ናቸው፣ የምስጋና መርሃ ግብሮች ናቸው። ስለዚህ እስከ ምርቃቱ ዕለት ድረስ የኢትዮጵያ ኤምባሲ፣ መላው ሰራተኞች፣ ዲፕሎማቶች ሁላችንም እስከ መጨረሻው ድረስ ከናንተ ጋራ እጅግ የደመቀ ትልቅ የምረቃ ስነ ስርዓት እንዲሆን ከኛ የሚጠበቀውን ነገር ሁሉ ለማድረግ በዚህ በመኑ ፊት ቃል ገባለሁ። ይሄን የምናደርግበት ዋና ምክንያት አለን። እሱን መናገር እፈልጋለሁ። ሁላችሁም እንደምታውቁት የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ አንድ መልእክት ትተውልናል። መልእክቱ ምንድነው? የውጭ ጉዳይ ሚኒስቴር በውጭ ከሚያደርጋቸው የዲፕሎማሲ ስራዎች በተጨማሪ ትልቁና ዋናው ስራችሁ የዜጎቻችንን ክብር፣ ጥቅም፣ መብት ማስከበር ነው ትልቁ ስራችሁ። ለዛ የሚጋቡ ካሉ የጋብቻ ስነ ስርዓታቸውን የሚፈጽሙበት ቦታ ከሌላቸው ኤምባሲ ማድረግ እንዲችሉ፣ ሀዘን ከገባባቸው ሀዘን መቀመጫ ቦታ ከሌላቸው ኤምባሲ ማድረግ እንዲችሉ፣ የማንኛውም ኢትዮጵያዊ ክብር የኢትዮጵያዊነቱ ክብሩ እንዲነካ የሁሉም የዲፕሎማቶችና የአምባሳደሮች የቅድሚያ ስራ እንደሆነ አደራ ብለውናል። ይሄ ፕሮጀክት እንዳጋጣሚ ሆኖ እንግዲህ እኔ ዶሃ ብዙ ቆይቻለሁ። ሁሉም እርግጠኛ ነኝ ሁሉም የኢትዮጵያ አምባሳደሮች ዶሃ ላይ ያሉት ከክቡር አምባሳደር ምስጋኑ አርጋ ጀምሮ ትልቅ አሻራ አሳርፈዋል። እኔ እንግዲህ ሁለተኛ ጊዜ ነው ተመልሼ ወደ ዶሃ የመጣሁት። ምክትል የሚስዮን መሪ ከነበርኩበት ጊዜ ጀምሮ
ይሄ ተቋም ይሄ ህንፃ ቤተ ክርስቲያን እዚህ ሀገር ላይ እናንተ በፈለጋችሁት ሁኔታ በእናንተ መሻት ላይ ተመስርቶ እንዲገነባ በምታደርጉትን ጥረት ሁሉም አምባሳደሮች ሲደግፉ ነው የነበረው። እኔም የነሱን ይዤ ነው ያስቀጠልኩት። ወደፊትም እስከ መጨረሻው ድረስ የምንሄድበት ይሆናል ማለት ነው። ስለዚህ ዛሬ የደስታ ጊዜ ነው። የፕሮግራሙ የምረቃው ፕሮግራም ማስጀመሪያ ስነ ስርዓት ነው። ለዚህ ሁላችሁም ለዚህ ለተጋችሁ ቀን ተለሊት ቅድም ሲነገር ነው የነበረው። እኔም በአይኔ መጥቻ አይቻለሁ። እናቶች፣ እህቶች ለቤተ ክርስቲያኑቱ ግንባታ የሚሆን ገንዘብ ለማሰባሰብ ሽሮ እየሰሩ እየሸጡ በእውነት ያ ትልቅ ልብ የሚነካ ተግባር ነው የነበረው እና በዚህ አጋጣሚ የነሱም ፍሬ አፍርቶ ለዛሬ ላይ ስለደረስን እነሱን በልዩ ሁኔታ ማመስገን እፈልጋለሁ። አይኔም ስላየው ነው። የህንፃ ቤተ ክርስቲያን የግንባታ ፕሮጀክቱ አስተባባሪዎች፣ መሐንዲሶች፣ አመራሮች ሁላችሁም በእውነት ትልቅ ስራ ነው የሰራችሁት። ኢትዮጵያ በዶሃ ከዚህ በፊትም እንደምለው 3 ተቋሞች ናቸው ያላት። አንዱ ተቋም የኢትዮጵያ ኤምባሲ ነው። ሁለተኛው የዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ነው። ሶስተኛው የኢትዮጵያ ዓለም አቀፍ ትምህርት ቤት ነው። ስለዚህ እነዚህ ሁሉ ኢትዮጵያን የሚወክሉ የኢትዮጵያ ተቋማቶች ናቸው። የኛ እንደ አይናችን የምንከታተላቸው የኢትዮጵያዊነታችን መገለጫ የሆኑ ናቸው። ስለዚህ ሁላችሁም እንኳን ደስ አላችሁ። አባታችን እርሶም እድለኛ ነዎት። ያው ብዙ አባቶች አልፈዋል። በእርሶ ዘመን እኔና የእርሶ ጊዜ ለዛ አድርሶን እንግዲህ ለምረቃ እግዚአብሔር ፈጣሪ እንዲያበቃን ጸሎቴ ይሆናል። በጣም ደስ ብሎኛል። ያረግነው ልፋት የሰራነው ጥሩ ነገር የሰጠነው መልካም ሀሳብ ያደረግናቸው ሁሉ ነገሮች ውጤት ላይ ስላረፉና ለዚህ ዛሬ ማየት ስለቻልን እኛም ከናንተ የበለጠ በእጥፍ ድርብ ደስተኞች ነን። እንኳን ደስ አላችሁ ማለት ፈልጋለሁ። እግዚአብሔር ይስጥልኝ። በመጨረሻም እናንተን ወክዬ በእውነት የዚህን ሀገር መንግስት ማመስገን ይኖርብኛል። ምክንያቱም የምናውቀው ነው። ግን ይሄ መንግስት የአሚሩ ሼክ ተሚም ቢን ሐማድ አልታኒ ከሳቸው አመራር ጀምሮ በየደረጃ ያለው የቀጠር መንግስት አመራር፣ መላው የቀጠር ህዝብ፣ ኢትዮጵያኖች ብቻም ሳይሆኑ ሁሉም የሌላ እምነት ተከታዮች በዚህ አይነት ሁኔታ በተመቻቸ ሁኔታ እምነታቸውን በነጻነት እንዲያካሂዱ አስፈላጊውን ነገር በማሟላት እኔ የተለያዩ እንግዲህ የነበርኩበት ቦታ ከዚህ በፊት አይፈቀድበት ቦታ ነው የነበረው። እዚህ መጥቼ ግን ያየሁት ትልቅ ነው። ለነሱም በራሴም በኢትዮጵያ መንግስትም በእናንተም ስም ማመስገን